الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، فنواصل درسنا في هذا الكتاب، كتاب القضاء، ما لنا من بلوغ المرام. وعن أبي مريم الأزدي رضي الله عنه عن النبي صلى الله عليه وسلم أنه قال: من ولاه الله شيئا من أمر المسلمين فاحتجب عن حاجتهم وفقيرهم احتجب الله دون حاجته. أخرجه أبو داود والترمذي. الحديث صحيح الجامع لاي 6595 حديث نووي لال صحيح الجامع الصغير. زهم مخرج صحيح رواه أبو داود بنحوه بهذا اللفظ بايهون بنحو هذا اللفظ 2948 حديث لا. وله قصة مع معاوية رضي الله عنه. والترمذي والإمام الترمذي ما عنده 333 حديث زقبه تاللا. እንግዲህ አላህ Subhanahu Wa Ta'ala ኃላፊነት የሰጠው ሰው ኃላፊነት ከባድ ነው። ነብያችን ሰለላሁ ዐለይሂ ወሰለም ኩልኩም ራዒን ወኩልኩም መስኡሉን عن رعيته ብለዋል። ሁላችሁም እረኞች ጠባቂዎች ናችሁ፣ ሁላችሁም ከእረኝነታችሁ ከኃላፊነታችሁ ከጠባቂነታችሁ ትጠየቃላችሁ አሉና ዘረዘሩ። ይሄ ትልቅ ኢማም የሙስሊም መሪዎች እሱ ኃላፊ ነው፣ ከሙስሊሞች በአጠቃላይ ይጠየቃል። ቀስ እያሉ ደግሞ ወደ ታች መጡ። ሰውዬ ቤቱ አባወራ ኃላፊ ነው፣ ከኃላፊነቱ ይጠየቃል። ሴትዮም ፊማሊ ዘውጂሃ ወአውላዲሂ ጠባቂ ናት፣ ከጥበቃዋ ትጠየቃለች አሉ። ባሪያ ሳይቀር ባሪያ ፊማሊ ሰይዲሂ ኃላፊነት አለው ይጠየቃል። መጨረሻም ላይ እንደጀመሩት በተዕሚም አላ ኩልኩም ራዒን ወኩልኩም መስኡሉን عن رعيته። ምንም ባይኖርህ እንኳን አሉ ዑለሞቻችን አንተ ጀዋሪሁከ ረዕየቱክ፣ አካላችን እኮ ያሸባብኛ ኃላፊ ናት። ለእጃችን፣ ለዓይናችን፣ ለእግራችን፣ ለምላሳችን እነዚህ ያንተ ተከታዮች ናቸው፣ ጠባቂዎቻቸው ነህ። አንተ ጠባቂያቸው ነህ፣ ትጠየቃለህ ከሱ። በእጅህ ምን ሰራ፣ በእግርህ ምን ሰራ፣ በምላስህ ምን ሰራ፣ በዓይንህ ምን ሰራ። አላህ ነው የሰጠህ። አላህ አዘዘብህ አውለህ ከሆነ መልስህ ጥሩ ይሆናል። ካልሆነ ግን አማም አላህ Subhanahu Wa Ta'ala ሁላችንም እንጠየቃለን። ስለዚህ ይሄ ሐዲስ የሚለው ምንድነው? አቡ መርየም አልአዝዲ ብዙ አልተረጀሙለትም። ሰውየው እንደሰማነው ምን አዝዲ ነው፣ ሰሃቢ ነው። ምን ይላል? ከነብያችን ሰለላሁ ዐለይሂ ወሰለም ይዞ ሲያወራ عن النبي صلى الله عليه وسلم أنه قال نبياتين صلى الله عليه وسلم اندهالوا من والله الله يشوم وكال شيئا يهونا النقر من أمر المسلمين كمسلموش قداي حلافي النت يستو سوالوا نبياتين صلى الله عليه وسلم حلافي النت تستث سيابكا فاحتجب عن حاجتهم وفقيرهم كمسلموش حاجانا ከሙስሊሞች ደሃዎች የተሰወረ በሩን በደንብ አድርጎ አብጅቶ የነሱን ሐጃ ከማውጣት በራሱ ሐጃ የሻገለ የሙስሊሞችን ሐጃ ማያወጣ احتجب الله دون حاجته። الله سبحانه وتعالى የዝን ሰውዬ ሐጃ ከማውጣት ይጋረዳል። አላህ ሐጃውን في الدنيا والآخرة አያወጣለትም አሉ جزاء وفاق። ስለዚህ አላህ سبحانه وتعالى የዝን ሰውዬ ሐጃ لا في الدنيا ولا في الآخرة آيات علتم بلو سنناقروا سمتشال هنا ملو أبو مريم الأزدي. سلزها أنت الله سبحانه وتعالى هلاfi النت كسته كسوش مقارد قاردهن أبجته كسوش مسور سايهون سوش مياسفلقاتشو من دنو بله يلزمك أن تبرز للناس لسوش قزي مستت علب قلس مهون علب ሰዎች ምን ያረጉ ነው ምንድነው የሚቸግራቸው? የሰዎችን አቤቱታ የምታዳምጥ መሆን አለብህ። ይሄንን ካረክ አላህ Subhanahu Wa Ta'ala አቤቱታህን
ያዳምጠዋል ይቀበልሃል ሐጃህን ያወጣልሃል في الدنيا والآخرة እንግዲህ ቂሷ አለው ብያለሁ ሙአዊያ ይሄ አቡ መርየም አልአዝዲ የሚባል ሰውዬ في خلافة معاوية بن أبي سفيان رضي الله عنهم جميعا دخل على معاوية እንግዲህ አሁን ሰዎች በመጥፎ ነው የሚያነሱት من مناقب معاوية ይቆጠራል ይሄ ሐዲስ ሲገባ ማሻአላህ ዛሬ ጥሩ ሰው አላህ አጣቀመን አንተኛ ዘንድ በመግባትህ አላህ አጣቀመን አለ እንግዲህ አቡ ዳውድን ታያላችሁ ይያልኩ ነው አቡ ዳውድ በቂሳው ነው ያመጣው እና አንተን ማግኘታችን ትልቅ ኒዓማ ነው አለ አቡ ሙአዊያ ለአቢ መርየም አልአዝዲ አይኔስ የመጣሁት የሆነ ነገር ስለሰማሁ ከነብያችን ሰለላሁ ዐለይሂ ወሰለም ያንን ሐዲስ ላሰማህ ብዬ ነው በበሉ ያ ሸባብ ሐቅን እንዴት እንደሚፈልጉ ሷሃቡ ምንድነው ያ ሐዲስ ሲለው ይሄንን ሐዲስ ቀራለ من والله الله شيئا من امر المسلمين فاحتجب عن حاجتهم وفقيرهم احتجب الله دونه አንድ ስልጣን አላህ የሰጠው ሰው አንድ ሰው አካ ለሙስሊሞች ሐላፊ አድርጎት ከነሱ ሐጃ የተሰወረ የተጋረደ የነሱን ሐጃ ማያወጣ አላህ ከዛ ሰውዬ ይሰወራል ሐጃውን ያወጣለትም ሲሉ ስለሰማ አሁን አንተ ዋሊ ወይም ደግሞ ኸሊፋ ለልሙስሊሚን ሐላፊነት ስላለ የሙስሊሞችን ሐጃ ማዳመጥ አለብህ በርህን ዘግተህ ለግልህ የምትኖር መሆን የለብህን የፈለገውን ያስገባህ የፈለከውን እየከለከለ እንደዛ እንዳትሆን ይሄን ሐዲስ ልምከርህ ብዬ ነው የመጣሁት ብሎ ለኸሊፋው እኮ ነው የሚነግረው ያ ሸባብ አሁን ይሄን ደፍሮ የሚናገር ማን አለ ከመንገሩ ደግሞ ማዳመጡ ሙአዊያ ይሄን ሐዲስ ሰምቶ ለሰዎችን ሐጃ የሚያዳምጥ ሰው መደበ ሐዲሱ ዝሁ አቡ ዳውድ ላይ አለ ይሄማ ትልቅ ወዒድ ነው ስለዚህ የሰዎችን ሐጃ ማን ምን ይቸግረዋል ማን ምን ያስፈልገዋል ያንን የሚል ሰው ሙአዊያ ረዲየላሁ ዐንሁ አርዳህ መደቡ ይሄንን ሐዲስ ሲሰሙ ይባላል والقصه الحديث بقصته يتعلى يتبالى ነው ቅድም የቆጠር የዘከርኩትን ቁጥር في سنن ابي داود ማየት ስለዚህ ስልጣን ማለት የሸባብ በጣም አሳልፈናል ዱንያ ላይ ጥቅም ሊኖራት ይችላል ነብያችን ሰለላሁ ዐለይሂ ወሰለም እኮ ናቸው ያሉት ወደፊት በኢማራ ላይ ተጓጓላችሁ ستحرسون على الاماره እሷ ግን يوم القيامه ነዳማናት فنعم المرضعه وبئست الفاطمه ነብያችን ሰለላሁ ዐለይሂ ወሰለም እንደወሰኑ ስለዚህ አንደኛ በሸሪዓችን ወደ ስልጣን አይከድም ተብሏል አርጉኝ ሹሙኝ ላ ብቃት አለ ተብለ ከተሰጠ አላህ ያግዛሃል ተብሏል አንተም ስልጣን አገኘሁ ብለ ከሰዎች መሰወር የሰዎች ሐጃ ማያሳስብህ ከሆነ አላህም ዘንድ አንተ ምንም ቂማ የለህም አላህም ላንተ አያስብልህም እና ስለዚህ ስልጣን ያለው ሰው ወይም ደግሞ ዊላያ ያለው ሰው ሁሉም አለው እየተባለ ነው ባዶ ሰው እኮ የለም حتى ላጤ እንኳን ምን አለበት ይያል ይሄ እጅግርህ ረዕያህ ነው እጅህን አላህ እንዳላውለው ምላስህን አላህ እንዳላውለው አይን ጆሮህን አላህ እንዳላውለው እግርህን አላህ እንዳለ ብልትህን አላህ እንዳለ ያንን ሐላፊነት ከተወጣ አማም አላህ Subhanahu Wa Ta'ala جزاء حسن ينورال كلل طيب وعن ابي هريره رضي الله عنه قال لعن رسول الله صلى الله عليه وسلم الراشيه والمرتشيه في الحكم እንግዲህ في الحكم የሚል زياده አለ وزياده ثابته عندنا روايه ላይ في الحكم የሚልም የለም የሚሉ አሉ رواه الخمسه وحسنه الترمذي وصححه ابن حبان الحديث صحيح الجامع ላይ 5093ኛ ሐዲስ ነው ይላሉ صحيح الجامع الصغير እዚህም ላይ ضعيف ይላሉ لكن እንግዲህ شاهد ምናምን አይተው ይሆናል في صحيح الجامع صحيح ضعيف بهذا اللفظ رواه الترمذي 1336ኛ ሐዲስ ነው ይላል واحمد ሁለተኛ 387 እና 388 ገጹ ማለት ነው ከ387 እስከ 388 وابن حبان في صحيحه 1196ኛ ሐዲስ من طريق عمر بن ابي سلمة عن ابيه عن ابي هريرة به وقال الترمذي حديث ابي هريرة حديث حسن صحيح وقد روى هذا الحديث
عن أبي سلمة بن عبد الرحمن عن عبد الله بن عمرو عن النبي صلى الله عليه وسلم، وقد روي هذا الحديث. وروي عن أبي سلمة عن أبيه عن النبي صلى الله عليه وسلم ولا يصح. وقال وسمعت عبد الله بن عبد الرحمن أي الدارمية يقول حديث أبي سلمة عن عبد الله بن عمرو عن النبي صلى الله عليه وسلم أحسن شيء في هذا الباب وأصح. مهم نجي في الباب ضعيف هنا حديث الله، صحيح هنا حديث الله، ينهم مجرش على يالو تأصح نوال. قدي هيدك مو قبو مستنا ملوتا سمو بيكاير حكمه عندنا قبو متلو مستنا متلو አንዳንዶች ደግሞ ስም ቀይረውለት ተስሂላት ይሉታል ይባላል። የሆነ ነገር አግራርተንልህ ዝም ብለህ ትሄዳለህ ይልሃል። ሰሐልና ለከ አምረክ ሙሽኪላን ፈተንልህ ሐጃህን አውጥተንልህ ዝም ብለህ ሽል ትላለህ። ስልጣኑ እንግዲህ የተሰጠው እኮ የሰዎችን ሐጃ ለማውጣት ነው እንጂ የሰዎችን ኪስ ለመቦርቦር አይደለም። አልሙሂም አልከላም የጡ ሐውላ الرشوة ብዙ አይነት ተፈንኖች አሉ ይመስላሉ። እነዚህ ወደ ገርብ ያሉት ጎረቤቶቻችን የሆነ ሰውዬ ነበር ይላሉ ስልጣን ላይ ሆኖ አንድ ሰው ሐጃ አጋጥሞት ሲመላለስ ሐጃውን አላወጣለት ዳኛው ማለት ነው ወይም ሐላፊው። ያኛው ሰውዬ ጨነቀውና እንዴት ነው ነገሩ خروف እናምጣ እንዳለው ይላሉ። خروف ማለት ያሸባብ የበግ ሙክት ነው። አሁን እንግዲህ ነገርዮሹ እንግዲህ ግልጽ ስለሆነ ነው ምን አመጣው خروفን ምንድን ይያልክ ነው ነበር ማለት ያለበት። ግን ሐጃው ውስጡ ስለሆነ ስለሚያውቀው خروفማ ይጮሃል የማይጮህ የሚታሰራል እሱን አንተ አለው። خروفም እኮ ይታሰራል በግም የማይጮህ ድምጽ የሌለው የሚታሰራል እሱን አስረህ አምጣው። ይሄ خروفማ ሲጮህ ጎረቤት እንዴ ይሄ ሰውዬ ከየት አመጣ ይሄን በግ ይሉኛል። የማይጮኸውን የሚታሰረውን አምጣለው ይላል መሰል ሻዕብ። ስለዚህ አሁን ሁሉም እንደዛ ትንሽ ካገኘ حتى ዘበኛ እንኳን ያሸባብ ይጠይቃል ይላል። አሳልፍ ይሄን እንዴ እሱ ዘንድ የደረስከው በማን ነው? ዘበኛው እዛ ተቀምጦ እኮ ንፋስ የሚመታው ነው አቧራ አይኑን የሚያጠፋ። ስለዚህ ሰዎች ከዲን ትንሽ ራቃል። አላህ Subhanahu Wa Ta'ala نسأل الله أن يردنا إليه ردا جميلا. من مالتنا أبو هريرة رضي الله عنه من قالوا لعن رسول الله صلى الله عليه وسلم يا الله ملاكتنيا تراق موال. يعني لعنة كاللبت عند وانجل كبيرة من الكبائر مهونو بالتاوقال حرام مهونو بالتاوقال بلاوه ما نرقموا الراشية قبو مسد ይሄ ለጋሹ ሙዕጢው ራሺ ይባላል። ወልሙርተሺያ ተቀባዩንም ጉቦ የሚቀበል አካል እሱንም ረሱሉ አለይሂ ሰላቱ ወሰለም ረግመውታል። ፊል ሁክሚ በፍርድ ዙሪያ እንግዲህ ሰውየው ዳኛ ነው ጉቦ ተቀብሎ ይፈርዳል። ሰጪውም ተሰጪውም ተረግመዋል በሸሪዓችን። ሱህት ማለትም እሱ ነው ብለዋል አካሉና ሊሱህት ሌላም ተፍሲር ቢኖር قبو ميبالو مالتنا وتبلو تفسروات في تفسير الحسن وقتادة وغيرهما من التابعين. سلزيه مسنة ميبال نقر سيجوم ترقموا تقبايوم ترقموا. في رواية الإمام أحمد في المسند والرائشة رائش ملم تجمروا البلوال رائش مالت دقمو الساعي بينهما هونكو مسنة لستبتل قطتا መስጠት አትችል። መሃል ምን አለ ሰፊር አለ አያያጅ አለ። ሰጪና ተሰጮች በማይጋለጡበት መልኩ ሳይታወቅ ነገርዮሹ እንዲፈጸም የሚያረግ ሰፊር አለ አምባሳደር አቀባብ ነገር አቀባባ ያለ ከዛና እሱም እነሱ ጋር እሱንም ረግመውታል ይላል ሪዋያት الامام احمد في المسند። ስለዚህ አጅር እንኳን ባይቀበላሉ ያ ሰውዬ ይሄ ሙስናው እንዲፈጸም ምክንያት ከሆነ ደመወዝ እንኳን ባይሰጡት የተረገመ ነው። ደመወዝ ተቀብሎ ከሆነ ወላ ቡዳ ዝም ብሎ አይሄድም እኮ ዝም ብሎ ይሄንን አያረግም። ኡጅራ የሚቀበል ከሆነ ደግሞ ለዓናው እርግማቱ ወንጀሉ ይጨምርበታል ብለዋል። አልሙሂም ስለ ረሽዋ
የተጻፉ ብዙ ረሳኢሎችም አሉ ሙስተቂላዎች እነሱን ማንበብና ማየት ያስፈልጋል ጉቦ መስጠትም መቀበልም እንዲፈጸምም በመሃል ጣልቃ መግባት ይሄ በሸሪዓችን በጣም የተወገዘ ሁኔታ ነው አንዳንድ ሐላል ኢስቲስናኢያ ያወጣሉ ያው ኩፋሮች ጋር እንደመኖራችን ሸሪዓ የማያውቁ ሰዎች ጋር እንደመኖራችን ድንበር አልፎ ገንዘብህን ሊወስዱብህ ይችላሉ ይሄ መውረስ የሚባለው ነገር አለ ያሸባ የከሌ ገንዘብ ምን ተደረገ ይባላል ተወረሰ ይባላል ስለዚህ ገንዘብህ ተወርሶ ከሆነ የሆነ ነገር ሆኖ ሐቅህ መሆኑ እርግጠኛ ያንተ ሐቅ ከሆነ ያ ሐቅህ ታልሰጣቸው የማይመለስልህ ከሆነ في هذه الحاله بالسط للتوصل الى حقك ነው የሰው ሐቅ ለማብጠል አይደለም ምን ለማለት የሰው ሐቅ ለመውሰድ ስላል አይደለ ያንተን ሐቅ እጅ ምን ለማድረግ ነው ለማስገባት ከሆነ እሱ ሙስተትና ነው ብለዋል እሱ ይቻላል ወደ ባጢል አያደርስም ሐቅህን ለማስመለስ ከሆነ ከዛው ከሐቅህ የተወሰነውን አተ ብዙውን ሐቅህን ብታስገባጂ እሱ لا بأس به ብለው ببعض اثار الصحابه ያመጣሉ እንግዲህ ወደ ሐበሻ እኮ ሂጅራ ያደረጉ ሰዎች አሉ ሲራ የሚባለው ነገር እኮ ያሸበብ ሁሉን ነገር ያካተተ ከነዛ መካከል ኢብኑ መስዑድ መተው ነበር ሐበሻ ያለ አግባብ ታሰሩ ይባላል ሐበሻ መተው ምን አረጋቸው ታሰሩ በለሉበት ነገር በማያውቁት ነገር እዛ ላይ 2 ዲናር ሰጥተው ነው የተፈቱት ይላል ራሳቸውን ለማዳን ምን አረጉ ዲናረين አጣው ወፈኩ ስለዚህ المهم للتوصل ያው ይሄንን ደግሞ ብለን አንዳንድ ሰው መግቢያ ሲያገኝ ብዙ ነገር ላ የተባለው ሐቅን ለማስገባት የራስህን ሐቅ ከሆነ ያላግባብ ተወስዶብህ ለሱ ከሆነ ሙስተትና ነው የሰው ሐቅ ለማግኘት እንግዲህ ሰዎች ረሽዋ አብዛኛውን የሚሰጡት በባጢል እኮ እንዲፈረድላቸው ሐቁ ያንተ ለመሆኑን ያወቅ ተሽተሪ ሙሐሚ ጠበቃ ትገዛለህ እሱም አይበቃህም ከዛ በዛ እንዴት ነው ይሄ ሰው የሚደረስበት ልና ዳኛው ዘንድ ሰፊር ታበጅና አምባሳደር አለ ተሰጣዋለህ ይፈርድልሃል ቢልባጢል ያ የፈረደውም ተቀብሎ حرام ነው የሚበላ ላንተም መስጠውም حرام ነው ቢፈረድልህም ያንተ ያልሆነው حلال አይሆንልህም حرام في حرام በኋላ ላይ ጀዛኡ የከፋ ይሆናል ስለዚህ ጉቦ መስጠትም መቀበልም በመሃል ደግሞ ሽማግሌ ሆኖ ተቀባዩንና ሰጪውን ማገናኘትም በሸሪዓችን በጣም የተጠላና حرام የሆነ ነገር ነው حديثون እንግዲህ رواه الخمسة ብለዋል الامام احمد في المسند زياداውንም ذكرنا አራቱ የአስሐቡ ሱነን الاربعه ናቸው وله ለዛ حديث አለው አሉ ሻሂዱን የሚመሰክርለት አለው አሉ የሚያበረታው ማለት ነው من حديث عبد الله بن عمرو كعبد الله بن عمرو بن العاص حديث رضي الله عنهما عند الأربعة إلا النسائية عند أصحاب السنن الأربعة يا عبد الله بن عمرو بن العاص حديث يهننا هون يقرانون يا أبو هريرة حديث يمسكر اللتان من أصحاب السنن الأربعة نسائيين انجدي استثناء عوضوا في سنن النسائي أي قني فلذيها شاهدوا صحيح الجامع لاي 5114 تنيا حديث نوالو حديث عبد الله بن عمرو بن العاص في أبي داود والترمذي وابن ماجه لو يتبال نسائي انجدي استثناء وتواجه الزهم صحيح رواه أبو داود يلالو في سنن أبي داود 3580 حديث والترمذي 1337 تنيا حديث وابن ماجه 2313 تنيا حديث لفظ بلفظ لعن رسول الله صلى الله عليه وسلم الراشية والمرتشية وقال الترمذي بعد إخراجه لهذا الحديث حديث حسن صحيح انقدي في سنن أبي داود وابن ماجه والترمذي فاستلا يلا نسائين استثناء وتتوا يهي حديث كعبد الله بن عمرو بن العاص يتلالف حديثنا يا الله ملاكتنيا صلى الله عليه وسلم قبو سجنم تقباينم رقموال من حديث لابو هريرة حديث ممسكر صحيح وانا حديث على فلذلك إلى الحديثين صحيح يا أبو هريرة صحيحنا شاهدهم يا عبد الله بن عمرو بن العاصم صحيحنا فلذلك قبو مستث مقبل اندفصم دقمو محل طالقا مقبات
አያስፈልግም حرام ነው طيب وعن عبد الله بن الزبير رضي الله عنهما قال قضى رسول الله صلى الله عليه وسلم أن الخصمين يقعدان بين يدي الحاكم رواه أبو داود وصححه الحاكم حديث ضعيف وأبي داود 3585 حديث ነው ይላል حديثን አላሰበቱትም ባይሆን معناው يشهد له حديث علي أسلفنا لعلي حديث زور بلو ما يتنوزو كتاب القضاء القوال ضعيف رواه أبو داود 3588 حديث ነው ይላል والحاكم أراتنيا زتنارات وفي سنده مصعب بن ثابت كان كثير الغلط وقال الحافظ في التقريب لين الحديث እንግዲህ لين الحديث ከተባለ ሙታቢዕ ከሌለው እሱን እንግዲህ የሚያይድ የተከተለው አብሮ ይሄንን ሐዲስ ያወራ ሌላ ሰው ከሌለ ሐዲሱ ضعيف እንደሆነ ይቀራል ይላሉ ይሄ ሙስዓብ ابن ثابت እንግዲህ انفرد به مع انه لين الحديث ሐዲሱ ሊበራታ ያልቻለው በዛ ምክንያት ነው እዛኛው ላይ እንግዲህ የአልይን ሐዲስ ታያላችሁ ብያለሁ ነብያችን ሰለላሁ ዐለይሂ ወሰለም ሁለት ሰዎች ወደ አንተ ፍርድ ፈልገው ሲመጡ ለመጀመሪያው አትፍረድለት ከሁለተኛው ሳሰማ አሉ ስለዚህ ሁሉም መምጣት አለባቸው ማለትን ማዕናውን ከዛ እንረዳለን ይላሉ لكن سند هذا الحديث አልሰበተም ሐዲሱ ምንድነው የሚለው عبد الله بن الزبير የተሰኙ صحابي ابن صحابي እሳቸው ናቸው የሚያስተላልፉት ምን አሉ قال قضى رسول الله صلى الله عليه وسلم يا الله ملائكتኛ ፈርደዋል ምን ብለው ان الخصمين ሁለት ተከራካሪ ተጨቃጫቂ ከሳሽ ተከሳሾች يقعدان بين يدي الحاكم በዳኛው በፈራጁ ፊት ለፊት መቀመጥ አለባቸው ብለው ፈርደዋል እንግዲህ ከሳሽ ተከሳሽ ከሆነ አንዱን ከኋላ አንዱን ከፊትህ ማለት አይደለም የምታስቀምጠው ወይ አንዱን እዛ አንዱ ፊት ለፊት ታስቀምጥና እሚሉትን ቀደም ተከተል ትሰማቸዋለህ ተስዊያ ያስፈልጋል ማለት ነው አልሙሂም ፍትህ ያስፈልጋል hatta ባቀማመጣቸው ባነጋገርህ ላንዲኛው ለየን ላንዲኛው ጠንከር አርገህ ላንዲኛው ለዘብ ይያለክ ማናገር የለብህም ሁለቱም እኩል ይቀመጣሉ ሁለቱንም እኩል ትሰማለህ አስተያየትህም እኩል መሆን አለብህ ከዛ በኋላ እንግዲህ አላህ Subhanahu Wa Ta'ala ሐቅን ተሐሪ መታረከውን ይወፍቀሃል ትሰማለህ ቀራኢኖች ይወጡልሃል ከሁለቱም ከዛ በኋላ ሰምተህ ነው መፍረድ ስለዚህ እንግዲህ قضاء على الغائب ዛም ላይ علي حديث ላይ ተቀስ እንዳደረግነው አይቻልም የሚሉ ሰዎች በዛና በዚህ ሐዲስ ዛሂሩ ይዘው ያ የራቀ ሰው የተሰወረ ስለሌለ የሚለው ሳይሰማ ዑዝር ሊኖረው ይችላል ማስረጃ ሊኖረው ይችላል እንዴት ይፈረድበታል የሚሉ ያንንና ይሄንን ሐዲስ ይዘው ነው ሌሎቹ ደግሞ ይቻላል የሚሉት አንደኛ ضروራ ሊሰወር ይችላል ላይመጣ ይችላል ሁለተኛ የዛ አቡ ሱፊያን ቂሳ አሳልፈናል ቀضاء ነው የሚሉት አንዳንዶቹ ኢፍታእ ነው አሉ ህንድ እኮ መጣች ብለናል ያሸባብ የአቡ ሱፊያን ባለቤት የሙአዊያ እናት አቡ ሱፊያን በለለበት መጣችና እና አባ ሱፊያን رجل شحيح لا يعطيني ما يكفيني وولدي إلا ما أخذته بدون أن يعلم أو كما قالت سستعبنا لأننا للجوجة يسو لجوجة كوناتشو راسو ميبقى يبيت أسبيزا يستأنيم قلب نفقا ሳያው ከወሰድኩበት እንጂ እና ይሄንን ማድረጌ ወንጀል አለብኝ ወይ ብላ ነብያችንን ሰለላሁ ዐለይሂ ወሰለም ጠየቀ እሱ አለ የለም ይያልን ነው አይ خذي ما يكفيك وولدك بالمعروف ላንቺም ለልጆችሽም የሚበቃሽን ባይሆን بالمعروف ተብዚር እስራፍ ሳታረጊ ወሰጂ ብለዋታል ሐዲሱ እንግዲህ ሰሂሃይን ያለ ሐዲስ ይሄን ስላሉ የነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ነዛኞቹ አለል ጋኢብ ሁክም አይቻልም የሚሉት ይሄ ፈትዋ ነው አሉላ ፈትዋ ብቻ አይደለም ነብያችን ሰለላሁ ዐለይሂ ወሰለም ፈትዋም ነው ቀضاءም ነው እና على كل الاحوال ጋኢብ
እንግዲህ ሸርጥ አስቀምጠዋል ያ ሸርጥ ከተሟላ ይቻላል ያሉ አሉ መስለሐውም የሚያስፈርደው እሱ ነው ይሄንን ዛሂሩን የያዙ ደግሞ ሁሉም መቀመጥ አለባቸው ሁሉም የሚሉትን መሰማት ይሄ ማንዒ ከሌለ ነው አስልኮ እንደዚህ ነው ከሳሽ ተከሳሽ ሁላቸውም ቀረቡ ይባላል ዳኛም እንደዛ ነው የሚል ፍርድ ቤትም ብትሄድ አንድ ቀዲያ ይዘህ የታለ ጓደኛ ነው የምትባለው ብቻህን እኮ አይፈርድልህ ከተቻለ አስሉ ይሄ ነው ይያልን ነው ሁለቱም መቅረብ አለባቸው ሙዓመላቸውም ሁለቱም እኩል መሆን አለባቸው አንዱን ያስፈራራ አንዱን የምትለው ከሆነ ችግር ነው ሁለቱም በአንድ አይን ይታያሉ እኩል ከዛ በኋላ ሐቁ የት እንዳለ በሐቅ ይፈረዳል ነው نكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد